አድርጎ ሲስለው ከስዕሉ ዮሐንስን ያነጋገረው ወበከመ ቃል ከየት አመጣኸው ነው? ወጣ This is Orthodox. እንዴ ፊት መቆም አይችሉም በመጽሐፍ ቅዱስ በራሳቸው መጽሐፍ በመጽሐፍ ቅዱስ ሆኝነት ሆኖ አይደለም። ኦኬ ኦኬ እሺ ይሁና። እንደዚህ እየሸሹ ስዩ ቦታ ስዩ ሜላ ልክ ይላሉ። ታዲያ ላይ ወጣ ነው እንዴ ታስፈጃው እንደዚህ ቁጭ አድርገህ ልታስንት ኦርቶዶክሶች መጽሐፍ ቅዱስ መነበብ ሲጀምር ይጎረብጣቸዋልና። አይ የወንድምነት የአትላስም ጥያቄ ነው እንጂ እንደዚህ አይነት ጥያቄ ትጠይቀዋለህ እንዴ? እንዲህ አይነት እኮ ጥያቄ አይጠየቅም። እነሱ ማርያም ከሌለች ስላሴነት የለም እኮ ብለው የሚል እኮ እንዳልኩ እውር ድንብሩ በጠፋ ተረት አይነ ስባቸው ሁሉ ነው የጠፋው። መንፈሳዊ እይታ የለም፣ የድፍረት ጥግ ማርያም ከሌለች ስላሴነት የለም ብሎ ወደሚል የክፉ እውቀት መገለጥ ላይ ደርሰዋልና እሷ ስላለች ነው። ስለ ማርያም ሰማያትና ምድር ተፈጠሩ፣ ስለ ማርያም አዳምና ሔዋን አስቀድመው ተፈጠሩ፣ ፍጥረታት ራሱ የተፈጠሩት እመቤታችን ለማመስገን ነው ብሎ የሚል ማን ይህን ትምህርት የወለደው ብለህ ብትል ያው ምንጩ መንፈሳውያን የሆኑ ሰዎች እኛ እንለየዋለን፣ እነሱ ግን አይለዩትም። እና የአትላስዬም ጥፋት ነው። እንዲህ አይነት ጥያቄ አይጠየቅም። ያው አባረርክብኝ እንግዳዬን ገብተህ ማለት ነው። ኤርሚ ግን ካህኑ ዘካርያስ ስለ ዮሐንስ ሲነገረው በተጠራጠረ ጊዜ ያው የሆነውን የምናውቀው ነውና ለምን ግን ገብርኤል እዛ ጋር አይዞህ በቃ አሁን ስተሃል ተጠራጥራል፣ እኔ ያለውልህ ያንተን ጉዳይ በእኔ ጣለው ብትስትም እኔ ወደ እግዚአብሔር ሄጄ ያለውን ጉዳይ አስረድቼው አስምረሃለሁ ለምን አላለውም? ለምን ደንቆሮ አደረገው? ገብርኤል ግን አንዳንድ ጊዜ አይደለም የሚወስዳቸው እርምጃዎች ልክ አይደሉም። ኤርሚ ጸበል ጸዲቅ ያውም ካህን የሆነን ሰውዬ አሁን እኛ እሺ ምዕመናን እንዴት ካህን ላይ እንደዚህ አይነት እርምጃ ይወስዳሉ? ምክንያቱም ካህን ከሆነ አይዞህ እኔ አማልድሃለሁ ስተሃል እኔ ፊት ብሎ ለምን አላለውም? በጣም ጥያቄ ነው የፈጠረብኝ ይሄ ጉዳይ ራሱ። ኤርሚ ቢመልሱልኝ እንደው ይሄን ነገር እነሱ በኦርቶዶክስ ከሆነ በኦርቶዶክስ ማይንድ ሴት በኦርቶዶክስ መነጽር ከሆነ ዘካርያስ የገብርኤልን ጽዋ አይጠጣም። እንዲህ አይነት ደግሞ የማዳን የማማል ስራ የሚሰራው ዝክሩን ለሚዘክር መታሰቢያው ለሚያደርግ ነው። ዘካርያስ ደግሞ አይጠጣም የገብርኤልን ጽዋ፣ ሊያ ነው። ገባ? አሁን የግድ ቄሶች መጥተው እንዲመልሱ ላይ አይገባም። እኔ ያለሁን ጽዋ አይጠጣም። አየህ፣ ካህኑ ዘካርያስ ችግሩ እንደ ጴንጤዎች ጽዋ አይጠጣም። ቃል ኪዳኑ የሚሰራው ተብሎ የተባለው የቄሶቹን ሆድ ስትሞላ ነው። አስቀድመ በገብርኤል ስም የመምሬ የተሰማን ሆድ ስትሞላ ያኔ ሊሰራም ላይ ታዲያ ኤርሚ ለካህኑ ያራራ ያውም ለዛ ካህን እንዴት ለኔ ይራራል? እኔ ብሳሳት እንዴ እኮ ጥያቄ አይጠይቅም። ሙሉ ገብቷል። አውሩት ኤርሚያው። እሺ ሙሉ እንኳን ደህና መጣ። ሙሉ መድፈኛው አይቶ ኮምፒውተር እየነካካ ነው ድምፁን ዝም ብሎ እያለ ማለት ነው። እሺ ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። እችን አርእስት
ዛሬ እናወራበታለን። እድሜያችሁ ከ18 ዓመት በታች የሆናችሁ ወይ በጊዜ ትምህርት ቤት ግቡ ሂዱ፣ ካልሆነ ከዚህ ገስት ላይ ውጡ። ዛሬ በድንግልና ጉዳይ ነው የምናወራው። የወንድ ልጅ ድንግልና በምን እንደምታውቀው አንወጣም 18 ዓመት የሞላን ገና ያልሞላን አንወጣም። እንደየሂደቱ እናየዋለን። ከኋላ እናውቅ ዘንድ ለኛ የሚነገረን እናያለና እንግዲህ እስቲ ኦኬ ወገኖች ቅዳሜን በዚህ እናወራለን። ማን ነው በዚህ ጉዳይ ላይ ሊናገር የሚችል ሰው? ጋይድ አሁን ከዚህ በኋላ ብዙ ስለሚመጣ ይሄንን ነገር ቪዲዮ የሰሩ ምሁራን አሉ። ይቅርታ ቪዲዮ የሰሩ ምሁራን አሉ። የኦርቶዶክስ ምሁራን የተባሉት ማለት ነው። በእግዚአብሔር ልጅ ላይ ባለ እምነት ማመንንና መዳንን ይገፋሉ። በሰው ድንግልና ላይ የወንድ ልጅ ድንግልና፣ የሴት ልጅ ድንግልና፣ በድንግልና ጡት፣ በድንግልና ወተት እንጸድቃለን ብለው ይላሉ። እንድናለን ይላሉ። ከገሃነመ ፍርድ እናመልጣለን ብለው ይላሉ። ይሄ እኮ በጣም ነው የሚገርመው ወንድሞቼ እናቶቼ። በእግዚአብሔር ልጅ ንጽህና ቅድስናና ጽድቅ ላይ ያላመናችሁን ያልዳናችሁ በሆነ ሰውዬ ድንግልና ላይ በሆነች ሴትዮ ድንግልና ላይ የሚሉት አለ። ለምሳሌ ይሄንን እንደ መረጃ አንድ ቪዲዮ ዝም ብዬ ቀንጨብ አድርጌ ያሳያችኋለሁ። አቡነ ተክለ ሃይማኖት ከአንድ ትልቅ እኔም ሆንኩ እናንተ ከምናከብረው ትልቅ የእግዚአብሔር ሰው በመጽሐፍ ቅዱስ ካሉት ትልልቅ ነቢያት መካከል ሁሌ ደጋግሜ የምጠራው አይዶን ይሄን ነብይ እኔ የምወደውን ያህል ሰዎች ይወዱታል ምናምን ነገር ብዬ ውድድር ውስጥ ገብቼ አላውቅም፣ ግን ኤልያስ ማለት ነው ከሱ ጋራ ይሄን ሰው አነጻጽሮታል መምህሩ ማለት ነው። መምህሩ ከዚህ ነብይ ጋራ አነጻጽሮታል። ኦኬ እሺ እዚህ ላይ መሰለኝ ቤተክርስቲያን አስተምራ በወከለቻቸው ይገልጹኛል ባለቻቸው ታላላቅ የቤተ ክርስቲያን አባቶችና መምህራን የተነሱት ውዝግቦችና ጥያቄዎች ግለሰቦችን ሳይሆን የክህደት ሐሳባቸውን፣ ተናጋሪዎቹን ሳይሆን አጸያፊ ንግግራቸውን እየኮነንን ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምላሽ እነሆ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ በእምነት ብቻ ሳይሆን በእውቀት የምትጎለምሱበት ትልቅ ዕድል ነው። እግዚአብሔር ያክብርልን። አክብራችሁን እዚህ ድረስ ስለተገኛችሁ ሊቃውንት አባቶቻችን እስቲ ቪዲዮውን እንየው። እናቴን አክብሬ ነው እቺ ስልም አልሰባብራት። አሁን ወደ ዋናው ክፍል ላይ ሄድና ደረጃ ቀደም ብሎ የነበረ ነው። ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፍ ጾራ መንቶ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ ዓርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበር። ስለዚህ ቀደም አድርጎ እግዚአብሔር የድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰብአ ሰገል ተብለው የሚጠሩ ሰዎች አሉ፣ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ 2 የምናገኛቸው ማለት ነው። አያታቸው ዠረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው። ቅድመ ልደተ ክርስቶስ ማለት ነው።
ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው። እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ፣ ዕጣን፣ ይህን ከርቤ እንድትቀበሩለት የሚል ትእዛዝ ሰጠ ይላል። እንግዲህ እመቤታችን ገና ከመወለዷ በፊት ማለት ነው። ከዛ ቀጥሎ ስዕለ ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልክዓ ስዕል የሚባል አለ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም፣ በትውፊት የከበረች፣ በእውቀት የበለጸገች ናት እና መልክዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተ ሰዓላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ ይለዋል። ከአራቱ ወንጌላውያን አንዱ ቅዱስ ሉቃስ፣ ጥበበኛው ሉቃስ ለሳላት ስዕልሽ ሰላምታ ይገባል ማለት ነው። ይህም ለቅዱሳት ስዕላት የአክብሮት ስግደት እንደሚገባ ያሳየናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የቅዱስ ሉቃስ ስዕል አለች ጣና ገዳማት ውስጥ። ከዛ በኋላ የክርስቶስን ነገረ ስቅለቱን በማሳየት ደረጃ ዮሐንስ ወንጌላዊ የሚቀድመው የለም። ያንን በዕለተ ዓርብ ያየውን ሮም ሂዶ እንደገና ስሎ ለማሳየት ችሏል። ያም የሆነበት ምንድነው? ምክንያቱ ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። ኢየሱስ ክርስቶስን አይሁድ እንዴት እንደገደሉት እንዴት እንደሰቀሉት እየሰማ ሲያዝን ይኖር ነበረ። ሐዘን ከሚሰማበት ሂዳ አስተምረው ተባለ። ዮሐንስ ወንጌላዊ ሄዶ ስለ ክርስቶስ ሰው መሆን አጠቃላይ ነገረ ስጋዌን፣ ነገረ ድህነትን፣ ሕማሙን፣ ሞቱን በሙሉ ዝርዝር አድርጎ ሲያስተምረው ትምህርቱ ሲገባው እስቲ እንደው እንዴት እንደሰቀሉት አድርገህ ደግሞ አሳየኝ በተግባር አለው። ከዛ በኋላ ስለ ስቅለቱን ስሎ አይሁድ እንደሰቀሉት አድርጎ ነበር የሳለለት መጀመሪያ እርቃኑን ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን የከለከሉ የአምላካቸውን የፈጣሪያቸውን እርቃን እንዳያሳዩ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስን እርቃኑን አድርጎ ሲስለው ከስዕሉ ዮሐንስን አነጋገረው። ወበከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመኑ ትሰቅለኒ በሮም። አይሁድ እኮ በኢየሩሳሌም እርቃኔን አድርገው በዕለተ ዓርብ እነዛ ጨካኞች ሰቅለው ነበር። አሁን ደግሞ እንደዛ ታደርግ እንደ ዮሐንስ ሲለው ከለሜዳ አስታጠቀው ይላል። መድኃኒታችን ኢየሱስ ክርስቶስን ከለሜዳ አስታጥቆ መሳለም ከዛ በኋላ የተጀመረ ነው ይላል። ይሄ የኢትዮጵያ ቤተክርስቲያን አስተምሮ ብቻ ሳይሆን በዓለም ያሉ በቅዱሳት ስዕላት በሚያምኑ አሃት አብያተ ክርስቲያናት ሁሉ ያለ ታሪክ ነው። የኛ የግላችን የብቻችን አይደለም። ስሎ ሲጨርስ ሳመው ይላል። ስዕሉን ተሳለመው። እኔ አሁን ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁትን እኮ ነው፣ ከቅዱስ ሉቃስ። ለመድኃኒታችን ለኢየሱስ ክርስቶስ ለስዕለ ስቅለቱ የምሰግደው ከማን ያገኝ? ከዮሐንስ ወንጌላዊ ያገኘሁትን ነው እኮ። ከዛ በኋላ እንዲያው ተሳልሞት ስሞት ሲል አለቀዋለ ያዝ አድርጎ 2 ሰዓት ቆየ ይላል። ቅዱሳት ስዕላት ፍርድ ይፈርዳሉ። ለምሳሌ የቅዱስ መርቆሬዎስ ስዕል ቅዱስ መርቆሬዎስ እዚህ በኢትዮጵያም አለ። እዚህ አርማንያ የሚባለው ቦታ ወረብ ሲወረብ የሚንቀሳቀስ ማለት እዚህ ሸዋ ውስጥ እኮ ነው ያለ። አንድ ጊዜ ቅዱሳን አባቶቻችን እነ ባስልዮስ እነ ቅዱስ ጎርጎርዮስ ነበሩ። ኡልያኖስ የሚባል ከሃዲ ነበረ። ምዕመናን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚያሰድዳቸው ማለት ነው። እነ ባስልዮስ ከስዕሉ ፊት ሄደው ከቅዱስ መርቆሬዎስ ተማጸኑ ይላቸዋል። ወዲያውኑ በሩ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭ ብሎ አዩት። ቀተልኮኑ ለኡልያኖስ አሉ ደነነ ስዕል ከመኦሆ ዘይብል። አዎ እንደሚል እንዲህ ብሎ ገለጸላቸው ይላል። ካልተመለሰ እሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኡልያ። እሺ ኦርቶዶክሳውያን ባይዘው ካላችሁ መግባት ትችላላችሁ። ሶሎ እኔማ እሺ ፊት ለፊት ነው እንደዛ እያሉ ያሉትና እሺ ራሱ አሁን ጥቂት ጊዜ ከቆየን ስዕል አድኖ ይኖረዋል ብዬ አምናለሁ። ያው ዝማሬውን ጨርሶታል፣ ዘምረውለታል። እሺ ለራሱ አሁን ቀጥሎ ደግሞ ስዕል አድኖ እንጠብቃለን ማለት ነው። በጣም ደስ ያለኝ ግን አንድ ነገር እኔ አዱን አይታችሁት ከሆነ ሰብሰብ ብለው በዚህ ደረጃ እንደሚባለው አይደለም ብለው ተረቷንም እንደው የሆነ ሊያጸኑት መፈለጋቸው በደንብ እየሰሙ እንደሆነ በደንብ ያስታውቃል ማለት ነው። ቶፕ ቱ ባተም ነው የሚሰማው እያንዳንዱ። እዚህ ባካችሁኑ ግቡ ሲባሉ የማይገባ ሁሉ እየሰማ ነው፣ ከደጅ ተደብቆ ይሰማል። እና እሺ ደግሞ ያው ሚዲያው ጥሩ የሚዲያ ፕሬዘንስ ስላለው አሁን ባለፈው በዝማሬ ከፍ ከፍ አድርገውታል። አንተ እራታችን ነው ምሳችን የእኛማ እሺ ምናምን ሲሉት ነበረ ካህናቱ ሰብሰብ ብለውና አሁን ደግሞ ወንድማችን እሺ ሰብሰብ አድርጓቸው እነሱን
እስቲ አንድ በሉ፣ በጣም እኮ ተዋረድን፣ ተጋለጥን እኮ፣ ስለዚህ በሉ እስቲ ሲላቸው ሰብሰብ ብሎ ይሄ ሁሉ ካህን ደግሞ ተረት እየነገረን ነው። ተረት እየነገረን ነው። የሚገርማችሁ አንድ በጣም ማስተዋል ያለባችሁ እዛ ቤት ምንም ነገር ሲያወሩ ማንም ይጠይቃቸው የለም። እስቲ የትኛው የመጽሐፍ ቅዱስ ክፍል እንደዚህ ይላል? አንድ የሚደበቁባት ያለቻቸው ነገር ምንድናት ከተባለ ትውፊት ነው። የትውፊቱን አመጣጥ ደግሞ ስታዩ አባቶቻችን እኮ በትውፊት ራሱ አስተላለፉ ተብሎ የሚነገረው ነገር ትውፊታቸው ራሱ ሊሆን የሚችለው እንዳስተምሯቸው ነው። ገብቷቸዋል። ያላስተማሩትን በትራዲሽን አያስተላልፉትም። እነሱ የፕራክቲስ ያላደረጉትን በትውፊት አያስተላልፉትም። ለምሳሌ ሕይወት ተገለጠ አለ አይደል? ያየነውን የሰማነውን እጆቻችን የዳሰሱትን እርሱን እንናገራለን። ይህ አሁን የክርስቲያኖቹ ወይንም የአባቶቻችን የሐዋርያቱ ምንድን ነው መልእክታቸው ከተባለ መካከለኛ መልእክታቸው ኢየሱስ ነው። ኢየሱስ እርሱ የእግዚአብሔር ልጅ ነው። እሱ ጌታ ነው። አየህ፣ አሁን ወደ ኦርቶዶክስ ግን ስትመጣ ጌታ ይረሳና መካከለኛ ማን ነው ከተባለ ማርያም ናት። ሚካኤል በክንፉ ላይ የማርያምን ስዕለ አድኖ አሳየ ይላል። ሚካኤል በክንፉ ላይ የማርያም ስዕለ አድኖ ነበረ። እሺ ትላለህ። አሁን እንደዚህ ይህንን ባይዜ ክርስቲያኖች ይህንን ፈንዲሻ ይዛችሁ ቡና እየጠጣችሁ እግራችሁን ሰቅላችሁ በእነኚህ ጣዖታት ላይ እየተሳለቃችሁ ነው መስማት ያለባችሁ። በእውነት እንደዚህ ዝም ብሎ አይደለም። እየሳቃችሁ እየተሳለቃችሁ እሺ እያላችሁ ነው እንደዚህ ነበረት የምትሰሙት። ወይኔ ኦርቶዶክስ የሀገሬ ህዝብ ለኮሜዲው አይጠቅመውም ብለህ ነው አሁን ይሄ ሀሳብ ለኮሜዲው አይጠቅመውም። አሁን ቅድም ግባት ይሆኗል፣ ግባት ይሆኗል። ችግር የለውም እሱ እንኳን ልክ ነው። እና አሁን መካከለኛ ታዲያ ማን ነው ለማድረግ ጥረት እየተደረገ ያለው ሲባል ማርያም ለ2 ሰዓት ሳማ አለ። ስዕሉን ስሎ ሉቃስ ማለት ነው ስራ ፈቶ የማርያምን ስዕል ሳለና ሲያያት ዋው ገብተዋል። ስዕለ አድኅኖውን በቃ አካምፕሊሽ ያደረገ እና ከዛ አዱኑ ቀለሙ ደርቆ ከሆነ ስዕሉ ከሳለ በኋላ እርግጠኛ አይደለሁም፣ ያለበለዛ ያው ቀለሙ ፊቱ ላይ ነው የሚሆነው። ከዛ ከሳለ በኋላ ለ2 ሰዓት በቃ አየህ ግጥም አድርጎ ሳማት ይላል። ምን ለመፍጠር ነው ይሄ ተረት ከተባለ የሆነ ድባብ ይፈጥርብሃል። ገብቷል። ተረት እኮ ባይዘዌ እንትን ነው የሚፈጥርብህ፣ ድባብ ነው የሚፈጥረው። አእምሮ ውስጥ የሆነ ነገር ያገዝፍብሃል። ይሄ ሁሉ ምንድን ነው ከተባለ ማርያም የምትባል በጌታችን እናት ስም የተዘወረች አንድ ማርያም የምትባል ጣዖት አለቻቸው። እሷን ከፍ አድርጎ እንትን ለማለት ነው በቃ ከሳለ ካያት በኋላ ለ2 ሰዓት ሰዓቱን ሁሉ ቁሽ ብሎ ይቆጠራል ማለት ነው። አይደለም ሉቃስ ስሎ ለ2 ሰዓት ሊሰማት አይደለም። አንድ ኦርቶዶክሳዊ ካህናቱን ጨምሮ ቻሌንጅ አደርጋቸዋለሁ። ለ2 ሰዓት ያንን ስዕል ሚስም የለም በአንድ ቁጭ ብለው ወይኔ ኦርቶዶክስ ይሄ ሁሉ ማይንድ፣ ይሄ ሁሉ ሪሶርስ፣ ይሄ ሁሉ ሰው ተሰብስቦ ተረት ያወራል። ተሰብስቦ ተረት ከዛ ደግሞ በቃ በረድፍ ያስቀምጥልሃል። እነ ተክለ ሃይማኖትንም ሌሎችንም እንደዚህ ደግሞ ሳሏቸው ይላል።
ስዕላት ይናገራሉ። ሰዎች ይገላሉ ምናምን ብሎ ደግሞ ሌላ ተረት ያወራል። ምን ነው ያንን ግብራቸውን በዚህ ዘመን ተዉት። ገብተዋል። ወተት የሚያፈልቁ ነበሩ፣ አልሰማም እንደ ይንቀሳቀሩ ነበሩ፣ የሚያልባቸው ነበሩ፣ የሚንቀሳቀሱ ነበሩ። ኤግዛክትሊ የሚንቀሳቀሱ ነበሩ። ገብቷቸዋል። የሚያወሩ ነበሩ። እነኚህ ሁሉ ዛሬ ላይ ምን ነው እንደው ስዕሎቹ ራሱ እንደው አፈሩ። ዛሬ ላይ ትንሽ ተሽኮረመሙ። በሐሰት ትምህርታችሁ ዛሬም የዘመናችን አይነ ስውሮች ይህንኑ እያደረጉ ነው። እሺ ቀጥል ቢኒ። የት ጋር የተጻፈው የሚል አንድ እንኳ ደፋር ኦርቶዶክስ የለም። አንድ ለራሱ ማለት ነው ለጴንጤ ብሎ ሳይሆን እንደው ለራሱ እቺ ታሪክ የት ጋር ነች ባይተው ያለችው እቺን ታሪክ እንደው ላነባት ፈልጌ ነበር። መቼም ጴንጤ ዝም ብሎ መከራከር ይወዳል። እስኪ ሲጠይቁኝ እንደው ለማሳፈር እችን ጥቅስ እንደው አሁን ያሏት የት ጋር ነች ያለችው የሚል የለም። ታምናለህ? በቃ በጣም ነው ኢምፕሬስ የሚያደርግ ታሪክ። እዛ ቤት እንደፈለገ ነው ያቀጥሉሽ። አንድ የሚያሳዝነኝ ሰው አለ እዛ ቤት በእውነት ይሄ በአካላዊ አይኑ የታወረ ሰው ነው እና ካህን ነው። ማን ነበረ ምንድነው መጋቢ ማን ነው የሚባል ቄስ ነው ይመስለኛል። ኤኒዌይስ የእሱ ሰው እኔ እንደው ሰው በዚህ በአካላዊ አይኑ መታወሩ አልፎ ልቡ ጭልም ያለ ሰው አለ አይደል? በቃ ከእግዚአብሔር ቃላት የራቀ ብርሃን የሚባል ነገር ልቡን ያልነካው ሰው። ይሄ አለመታደል ነው ወገኖች፣ በእውነት ነው የምላችሁ፣ አለመታደል ነው። ይሄ የአይናችሁ ፊዚካል የሆኑ አይናችሁም ታውሮ የልቦናችሁም አይኖች ታውረው እኔ ጌታዬ ድረስ ለእሱ ሰው ያለ ማርያም አማላጅነት ዓለም አይድንም ብሎ በድፍረት የሚናገር ሰው ነው። አይንህ ቢበራል ምን ማየት ትፈልጋለህ ሲባል የማርያምን ስዕል አላለም። ሰይፉ ፋንታው ላይ ቀርቦ መሰለኝ የማርያምን ስዕል ማየት ነው የምፈልገው አለ። ገና አይኑ እንደበራለት ማየት የሚፈልገው የማርያምን ስዕል የሆነ በቃ የሆነች ማርያም የምትባል በማርያም ስም የገባች የሆነች ጣዖት አለች፣ ራሷን ያገዘፈች እዛ ቤት ከፍ ከፍ ያደረገች ከሁሉ በላይ እና እሷ ጣዖት ምን ትፈልጋለች ከተባለ ኢየሱስ ሰከንደሪ ነው የምታደርገው። ኢየሱስ ሁለተኛ ነው፣ ቦታ የላቸውም ለሱ። ለዚች ለጣዖቷ ግን እንዲታጠንላት በቃ እሷ ከፍ ማለት አለባት። አይታል። በቃ ይሄ ነው አሁን ይሄ ነው በቃ ትልቁ ችግሩ እዛ ቤት። አንድ በቀደም በጣም የሚያሳዝን ቪዲዮ እያየው ነበር። አንዷ ታለቅሳለች በማርያም ስዕል፣ በትልቅ ያለ ማርያም ስዕል ግርግዳውን ከመሬት እስከ ጣራው ድረስ ግርግዳውን የሸፈነ አንድ ትልቅ የማርያም ስዕል አለ። ከጎን ሚካኤል የሚባለው ስዕል አለ። ማርያም መካከል ላይ ነው ያለችው። ገብተዋል። አሁን ፖዚሽን ላይ ራሱ ማሰብ አለባቸው። ማርያም መካከል ላይ በትልቁ አለች። ትንሽ አነስ ብሎ የመድኃኔዓለም ስዕል የሚባለው አለ። ከዛ ትንሽ አነስ ብሎ ደግሞ የሚካኤል አለ። አያ ሚካኤልና መድኃኔዓለም ከማርያም ጎንና ጎን ነው ያሉት። ማርያም መካከል ላይ ነው። አሁን ፖዚሽን ላይ ስታስበው ኪንግ የሆነ ወይንም ከሁሉ በላይ የሆነው ነው መካከል ላይ የሚሆነው። ገብተዋል። እንደዛ አደርገዋት ማርያም መካከል ላይ ሆና አንዷ በጣም በቃ በሲቃ ነው የምታለቅሰው። የምር እኔ እሱም ቪዲዮ አሳያችኋለሁ። በሲቃ ነው የምታለቅሰው። ምን በድዬሽ ነው? የኔን ነገር ለምንድን ነው ማትሰሚው? ትላለች። ኃጢአተኛ እንደሆንኩ አውቃለሁ፣ እንደ ማሪኝ ብዬሽ አይደለም ወይ? እያለቀሰች እያለች ማለት ነው። ለምን ሲባል በቃ አስተምረዋታል። እንደዛ ብለው ማርያም ትሰማሻለች ጸልይ ብለው አስተምረዋታል። አይ ኦርቶዶክስ፣ እሱን ቪዲዮ ላሳያችሁ በጌታ ምን አይነት እኮ መንፈስ እንደሚጫወትባቸው እዛ ቤት
በእውነት እቺን በማርያም ስዕል የመጣችውን እቺን መንፈስ አሳሯን ነው የምናበላት። አሳሯን ማለት ነው። መደበቂያ አይኖራትም። ጌታ ስሙ የተባረከ ይሁን። በጌታ ላይ እንደዚህ የተነሳች አንድ ጣዖት አለችና ኦኬ ለሚኛውን ስዕል ላሳያችሁ ባካችሁ ወገኖች። ኦኬ ይታያችኋል አይደል ወገኖች? ኦኬ አሁን በደንብ አድምጡ ምን እንደሚባል። ይታያል። ድምፁ ግን ትንሽ ይርቃል። ቢኔ ትንሽ ከፍ አድርጎ አይደለም ማርያም እንደዚህ ናት ብለህ ታስተምርና ቀንዴ ኤርሚያው በትልቁ ለታፕታፕ እንዲመች አየህ፣ ማርያም እንደዚህ ናት ብለህ ካስተማርክ ሰው ምንድነው ኤክስፔክት ያደርጋል ማለት ነው። ማርያም በቃ ትሰማኛለች፣ ገብቶሃል? ኃጢአቷን ራሱ ለእግዚአብሔር አይደለም የምትናዘዘው እቺ ሴት እየተናገረች ነው። ኃጢአተኛ ነኝ ብዬሽ አይደለም ወይ? እኔ ይሄንን ቪዲዮ ያየው ቀን እንዴት መንፈሴ እንደተበሳጨ በጌታ በኢየሱስ ክርስቶስ ምን አይነት ጥልቅ የሆነ የአጋንንት ስራ ውስጥ እንዳሉ ኦርቶዶክሳውያን አይ ከታች ቁጭ ብሎ መናፍቃን ምን የለም በቃ ኑ በማስረጃ ኑ ግቡ አስረዱ ስትባሉ የለም በቃ እዛው ጥገን ይዘው ትላለህ ለዘመናት ሙሉ ማለት ነው። ኦርቶዶክሳውያን ኦርቶዶክስ የሆነ ሰው ብቻ ነው አሁን የምፈልገው። ኦርቶዶክስ የሆነ ሰው ኦርቶዶክሳውያን አንድ ቁጥር ጻፉልን መግባት የምትወዱ እችን ማርያም ኑና እውነት አድርጉልን እባካችሁ። የዚች ልጅ ለቅሶ የዚች ልጅ ሲቃ ከአእምሮ ያልወጣ ብሏል። በእውነት ነው ምላስ ዳጌ ስማ ወይ ቀጥል። ወደ ስዕሉ ጠጋ ብለው የሚጸልዩት እንድትሰማቸው ነው። ኦምኒ ፕሬዘንት ላይ ይቻላሉም እንዴ? ሁሉም ቦታ ትገኛለች በአምላክ ፈቃድ ብለው ነበር። አምላክ ፈቃድ ሁሉም ቦታ የምትገኝ ከሆነ እኮ እዛው ቤታቸውን ቢሆኑ ትሰማቸዋለች፣ ወይም ከስዕሉ ራቅ ቢሉ ትሰማቸዋለች።
እና ልባቸው ያውቀዋል። ወደ ስዕል እየጸለዩ እንደሆነ ያውቀዋል። ልባቸው ወደ ግዑዝ ነገር እየጸለዩ እንደሆነ ያውቁታል። ስለዚህ ማርያም ማነች ስትላቸው በእጃቸው ጠቁሞ ያሳዩዋል። የታለች ማርያም ብትላቸው አሁን አንድ ሰው እዚህ ቦታ ላይ ተገኝተ እስኪ ማርያምን አሳየኝ ብትለው ጠቁሞ በጣቱ ጠቁሞ ያሳያል። ምኑን? ስዕሉ። ለምሳሌ ከዕለታት አንድ ቀን ባጃጅ ላይ አሉ ማናቸው የተናገሩት ኤርሚ ካለ ያስታውሰኛል። ባጃጅ ላይ ስዕሏን እየለጠፋችሁ አታሰቃያት፣ የተሰቃየችው አይበቃም ወይ? ምንድን ነው በምድረ በዳ ኢየሱስን ይዘ የተንከራተተችው አይበቃም ወይ? አሁን ደግሞ በየባጃጅ እየለጠፋችሁ ለምን ታሰቃያታላችሁ አሉ። አየህ፣ ስዕሉ ዝም ብሎ ምስል ወይም እሷን ለማሰብ የተሳለ ሳይሆን አማናዊ ስዕል ነው ማለት ነው። ገባ? ሪል ስዕል ነው። በቃ ስዕሉ ስዕልም ሳይሆን እሷ ነች። በቃ ራሷ ነች። ስዕሉ እሷ ነች ማለት ነው። ስዕል ሳይሆን ያናግሩታል። ጠጋ ብለው ነው የሚያወሯት፣ ይተሻሿታል። ምክንያቱም ውሸታቸው ነው። በስዕል ውስጥ የስዕሉን ባለቤት ምናምን ይለዋል እንጂ ማርያምን እያናገሩ እንደሆነ ያውቁታል። በቃ ለእነሱ ማርያም ነች። ጠቁሞ ያሳያሉ እኮ። እስኪ ማርያም የት አለ እዚህ ጋር ብትላቸው ያችሁት ይለዋል። ገባ? እና የስዕል ባለቤት የሚባል የለም። መላእክቶች፣ ቅዱሳን፣ ሰማዕት፣ ማርያም የሆነ ነገር ባለቤት አይደሉም። በምንም አግባብ ንብረት የላቸውም። ንብረት ይሄ እኔ ነው፣ ይሄ ገብርኤል ነው የሚባባሉት ንብረት የላቸውም። አሁን ማርያም ከላይ የገብርኤልን ስዕል አይታ ይሄን የኔ ንብረት አይደለም ይሄ ገብርኤል ነው አትልም። በቃ ነፍስ ንብረት የላትም። በአጸደ ነፍስ አይደለም ያሉት። አጸደ ነፍስ ውስጥ ንብረት የሚባል የለም። የስዕሉ ባለቤት አትብሉ። የስዕሉ ባለቤት የገዛው ነው። ካልተሸጠ ደግሞ የሳሊው ወይም የሚሸጠው ሰውዬ ነው። እና በቃ እንደዚህ ነው። ሳያውቁት ይተሻሹታል፣ ይነኩታል፣ ጠጋ ብለው ያዋሯታል። ማርያምን ነው እያዋሩ እንዳለ የሚያስቡት እነሱ። እና በአጭሩ ምንድነው መሰለህ ጣዖት አምልኮ የምንለው ሌላ ምንም አይደለም። አንድ ሰው የሰራውን ነገር የሰው ልጅ የሰራውን ነገር ሲተሻሽ ሳወራው ከፍ አድርጎ ሲሰቅለው ያንን ነገር ከዛ ነገር ኤክስፔክት ሲያደርግ አዶር ሲያደርገው ታትት በቃ የጣዖት ዴፊኒሽን ይሄ ነው እኮ ሌላ እኮ አይደለም። ምንም የጣዖት ዴፊኒሽን ይሄ አይደለም። በእጅ ቀጥቅጣ የሰራውን ነገር ስታዋራው ከዛ ኤክስፔክት ስታደርግ ከዛ ምላሽ ስትጠብቅ ከዛ ወተት ስትጠብቅ ይሄ እኮ ነው። ምን መስሎ ነው የጣዖት ዴፊኒሽን? ሌላ ነገር መስሎ ነው? ሌላ እኮ አይደለም። በቃ እኮ የአዲስ ዘመን አሮኖች ዛሬም አሉ በየቦታው ከዚህም ከዛም ወርቅ የላቸውም እንጂ አዋተው ቀለም፣ ቡርሽ፣ ጨርቅ፣ መጋረጃ አዋተው ዛሬም ጣዖት የሚሰሩ አሉ። ዛሬም ጌታን በትዕግስት የማይጠብቁ ጌታ በራሱ ጊዜ ነገሮችን ውብና ድንቅ አድርጎ ይሰራል ብለው የማይጠብቁ እሱን ከመጠበቅ ብለው በጎን የራሳቸውን ጣዖት የሚያቆሙ አሉ። ይሄ እግዚአብሔር የሚባል የእሱ ስኬጁል አይታወቅም። ዝም ብሎ በወደደ ሰዓት ይሰራል። እኛ በምንጠይቀው ጊዜ አይመጣም እና እንዘዝህ በፈለግን ሰዓት አድርግ ስንለው አይታዘዝልንም፣ ያዘናል እንጂ። ስለዚህ ለምን እኛ የምናዘው አንሰራ? እኛ እኮ የምናዘው ብንሰራ ልክ የሆነ ነገር ሲያስፈልገን ሄደን የምናለቅስበት፣ ሄደን አምጣ ብለን የምንጠይቀው፣ ወዲያው ውለድ የምንለው፣ ሸረሪት ሲያደራበት የምንጠርግለት፣ የሚሰቀልበትን ቦታ እኛ የምንመርጥበት፣ ሳሎን ይሻላል ምግብ ቤት ይሻላል፣ የማይሸከመን የምንሸከመው፣ ከመሰበር አደጋ የምንጠብቀው የማይጠብቀን። በቃ አየህ፣ ሰው ፊቱን ከእግዚአብሔር ሲያዞር ጣዖት ይሰራል ማለት ነው። ምንም ሌላ የጣዖት ዴፊኒሽን ሌላ እንዳይመስላችሁ የሆነ ቀንድ ያለው የሆነ እንትኑ ፊቱ ጠቁሮ እንትን ያለ ምናምን ነገር አይደለም። ጣዖት ማለት በቃ ራስህ ጠፍጥፈህ እንትን ብለህ ከአይምሮ ጭማቂ በወጣ ነገር ተሰርቶ እዛ ፊት የምትንበረከክለት ነገር ማለት ነው። ምን መስሎ ነው ጣዖት ሲባል ግን? ቆይ ሌላ ምን መስሎ ነው? ቆይ ጣዖት ሲባል የሆነ ሰይጣን ነው እንዴ የምታስበው? ምን መስሎ ነው? ሂድ እስኪ ታይፕ አድርግና ቼክ አድርገው። ምንድን ነው አይዶል ማለት ምን ማለት ነው? ጣዖት ማለት ምንድን ነው ብለህ እስኪ ጉግል ላይ ሰርች አድርገው። እንዴ የዚህ ዘመን እኮ ሰው ነህ እኮ እንዴ። ባለፈው እነሱ ቤት ገብተን ስናወራ በተአምራት የሚደረግ ነው ልናብራራላ አልቻልም አሉ። ከገሃነመ እሳት ስለ ማርያም ስለማውጣቷ። በመጀመሪያ የማርያም ምልጃ ተአምር አይደለም። የማርያም ምልጃ ትምህርት ነው። ትምህርት እንጂ ተአምር አይደለም። ያው ስለማያስወሩኝ ቻሌንጅ ያረኳችሁ ቤት ቁጥር መጫጫ ስለጀመሩ ስለሚያስወጡኝ ጸጥ ብዬ ሰማኋችሁ። ይመቻችሁ።
ዋናው የምንፈልገውን ነገር እንትን ብለናል። ዛሬ ላይም መጠየቅ ስትፈልጊ አይኑ እንደሚያምታቱሽ አውቃለሁ፣ እንደሚሸውዱሽ። አሁን እጂ ሄደሽ ጠይቂ ያልኩሽ ብትጠይቂም አይነግሩሽም። አምታተው ፕሮፊት የሐሰት ትምህርት ጃኖ ነው ብለው የሐሰት ትምህርት ሸማ፣ የሐሰት ትምህርት ካባ ማለት ነው። ትውፊት ማለት ተበብሎሽ ማለት ነው። በቃሉ ያልተፈተተ ትውፊት፣ በቃሉ ያልተመዘነ ትውፊት የሐሰት ትምህርትን የምትሸፍኑበት ካባ ነው። ማንም እንዳይጠይቃችሁ እዛ ውስጥ ጀቡናችሁ ታስቀምጡታላችሁ። ከላይ ሲታይ ቅድስና ያለው ይመስላል፣ እውነት ያለው ይመስላል፣ ህይወት ያለው ይመስላል። እንደ ልብ ግን ማኒፑሌት ለማድረግ ይመቻል። ተበብሎሽ ስዕላት ምናምን የሚልሁ ነገሮች በጠቅላላ ጀቡኖ ለማስቀመጥ ይመቻል። ሐሰት ትምህርትን እንዴት ስትል ማስረጃ አያቀርብም፣ ግን ከአባቶች የመጣ ይላል። ማን ነው አባት ያልከው ሰውዬ? ምን መረጃ አለ? ነበርክ በቦታው? ነገ ትሰሙናላችሁ። ነገ በደንብ እናወራዋለን ይሄን ነገር የሆኒ ቤት በደንብ። እኔ ልክ እንደ ዩኒቨርሲቲ እንትን እየተዘጋጀሁበት ነው። ይሄ ምንድነው ፕሬዘንቴሽን እንደምታቀርቡት ማለት ነው። በጣም ብዙ ነገር አዘጋጅቻለሁ። ጌታ ቢፈቅድ ሌሎች ወንድሞችም ይኖራሉ፣ እኔ እርሜ ያሉ እንሄድበታለን። ትውፊት በሚል ሐሰት ትምህርታቸውን እዛ ውስጥ ብቻ ነው ማቆየት የሚችሉት። ምክንያቱም አዲሱ ጀኔሬሽን አሳየኝ ማለት ጀምሯል። የት ጋር ነው ያለው? ጥቅስ ስጡኝ። ጴንጤ ያጨናነቀኝ ነው፣ አንገቴን እያያዘኝ ነው። የት አለ መጽሐፍ ቅዱስ ላይ የሚለው እያለኝ ነው። ስለዚህ አይሰጡትም። በቃ እንግዲህ ብለናል። አንተ ከአባቶች ትበልጣለህ እንዴ? የቱ አባት ነው እንደዚህ የነገሩት? ምን መረጃ አለ? ማን በቦታው ነበረ? በቃ ኢየሱስ እንግዲህ ወገቡ ሲወጋ፣ በቃ ጎኑ ሲወጋ ደም ተፈናጠቀ፣ አይነ ስውር ነበር፣ አይኑ በራ። በቃ እንግዲህ ስነግርህ ስማ እኮ። ከማን ሰምታችሁት ነው? በቦታው የነበሩ ሐዋርያቶች ይህንን አልዘገቡትም፣ አልጻፉትም። ይሄ ነው እንግዲህ ከመናፍቆች ጋር መዋል ጀምረሃል ማለት ነው። አየህ፣ ልረዳ፣ ልገንዘብ፣ ልወቅ፣ ማስረጃ ስጡኝ ማለት ምንፍቅና ነው። በቃ ስለዚህ ትውፊት ውስጥ ተደብቀዋል። የሌለ መጽሐፍ ቅዱስ የሌለ ትምህርቶችን በጠቅላላ ትውፊት ውስጥ ተደብቀዋል። እስኪ በጴንጤኛ እናድርገውና አላቅም በቃ ፓስተር ከሌ ብሎኛል፣ ከአባቶች የመጣ ነው ፓስተር ከሌ ነግሮኛል ብል ያስኬዳል እንዴ? ማን ነው ፓስተር ከሌ? በመጀመሪያ ከየት ሰማው? ምን መረጃ አለ? ከቃሉ ጋር እኮ ይጋጫል። እንዴት ሊሆን ይችላል? እንዴት ዓለማዊ ያልተጠመቀ አረማዊ አሕዛብ የሆነ ሰው እግዚአብሔርን መንግስት ይወርሳል? ወይም ደግሞ ከመንግስተ ምንድነው ወደ መንግስተ ሰማያት አስገባዋለሁ ወይም ከገሃነመ እሳት አድነዋለሁ ሲል እንዴ! እንዲህ አይነት ተረት እንዴት ነው ይሄ የሚሆነው? ከቃሉ ጋር እኮ ድብን አድርጎ ይጋጫል እኮ። እንዴት እምነት የሌለው ሰው መንግስተ ሰማያት ይገባል? የጌታን ትእዛዝ ያልፈጸመ ጥምቀትን ያልፈጸመ ሰው እንዴት ልታዘዝም ያለ ሰው እንዴ ተጠመቅ ብሎ አልጠመቅም ያለ ሰው ይገባል የእግዚአብሔር መንግስት? አይገባም። የጌታን ትእዛዝ ያልፈጸመ አይገባም። ጥምቀት ላያድን ይችላል። የጌታን ትእዛዝ ግን አለማክበር አያድንም። ትዕቢት ነው። አልጠመቅም ማለት አያድንም። ኦፍኮርስ ይሄንን አታውቅም እንዴ? የጌታን ትእዛዝ ካልፈጸምክ ትዕቢተኛ ከሆንክ ኦፍኮርስ ምን ጥያቄ አለው? ግን ችግር የለውም። በትውፊት ግን ትድናለህ። በቅብብሎሽ ማለት ነው። በቅብብሎሽ ትድናለህ። ማን ነው ለማን ያቀበለው? የቱ አቀባዮቹን እንግዲህ እናውቃቸዋለን። እንግዲህ ዋና አቀባዮች የሚባሉት ሐዋርያቶች ናቸው። ከጌታ ስለት ከእነሱ ውጭ ከየት ተቀበልከው? መናፍቅ ይልሃል። እሺ ቢኒ እንግዳ ከገባ ከእንግዳ ጋር ቀጥል። ብዙ ማለት ይቻላል። ነገ በደንብ ስለምንለው በደንብ ትሰሙናላችሁ። በደንብ ማለት የምትፈልጉም ከኛ የተሻላችሁ ሰዎች ትኖራላችሁ። እድሉ ካለ ገብታችሁ መናገር ትችላላችሁ። ግን በደንብ ነው የሚፈራርሰው ነገር በደንብ በቃ ኦርቶዶክሳኖች ሄዳችሁ ምንም እንድታደርጉ አይደለም የምንፈልገው። እኛን መልሳችሁ መሞገት የምትችሉበትን ስንቅ ሂዱና አባቶችን ጠይቋቸው። እየኮረኮመ አናትን እያለ ያባርርሃል። የመጨረሻ ማስጠንቀቂያ ይሰጥሃል። ከዚህ ልጅ ተጠብቁ ተብሎ አድማ ይበተንብሃል። አፉን ከፍቶ አይደለ አክሊል ባለፈው ዋጋውን የሰጡት ምን ብሎ? እኔ እንዴት ነው ዮሐንስ አፈወርቅ ምንድነው ሄዶ የሴቲቷን ብልት ሳመ? ይሄ እንዴት ለህሊና እኮ ይከብዳል ሲል ነው አይደለ ያጠናገሩት የታክሲ ተራ ልጆች ያሉት። ያኛውም ተነሳና እንዴ በደማስቆ ማርያምን የተገናኘ ማነው ሳውልን የተገናኘችው ማርያም ናት እንዴ ይሄን አልቀበልም ሲል አጠናገሩት። እሱንም የታክሲ ተራ ልጅ ተባለ። እሱም እዛ ሊስት ውስጥ ገባ። ያችም ይድረሰኝ ብላ መጣች። የአዲስ ሳም ደግሞ ሚስተር ጉግል ማን መንፍቆ ማን ይቀራል ብሎ እንዴ እስኪ እኔ የድርሻ የለምን እንትን ልበል ብሎ መጣ ሊሟገት ማለት ነው። አንድ እውነት እንኳን እስኪ በህይወቴ ላውራ ብሎ አረ የሸዋ ሰዎችን ምናምን እንዴ ሲል አጠናገሩት። እሱን
እስቲ ወንድ ኮንክ ሄደህ ጠይቅ። ስለዚህ ያለህ እድል ምንድን ነው? በቃ እኛ ወንጌል አማኞች ጋር መጥተህ በቪዲዮ በመረጃ ከእግዚአብሔር ቃል ቦታው ተከፍቶልህ ይሰጥሃል መረጃው። ያለህ እድል እኛ ጋር ነው። በቃ ያለህ እድል እውነት ያለው እኛ ጋር ነው። አሳይ ስንባል ከፍተን እናሳያለን። ቀበብሎች ምናምን ብዬ አልፎግርህም። ፓስተር ከላይ ነግሮኝ ነው አይደለም። ነብይ ከላይ እንዳለው አይደለም። ማን ነው ነብይ ከላይ? የራሱ ጉዳይ። ጴንጤ ቢሆን ባይሆን እኔ ምን አገባኝ? ሉተር እንዳለው ይለኛል እንዴ? ሉተር ያለውን የት ጋር አምጣው? ቴብል ቶክ ምናምን በለማ አትሸውድም። ሉተር ስላለ ፋይናል ነው እንዴ? አይደለም። we respect all church fathers but that doesn't mean እምነታችን በእነሱ ላይ ተመስርቷል ማለት አይደለም። ማረጃ እንጠይቃለን። ሉተርም ሲያወራ ከእግዚአብሔር ቃል ማስረዳት አለበት። ለተናገረው እግዚአብሔር ቃል የሚደግፈውን የእግዚአብሔር ቃል ማያያዝ አለበት። ሉተር ነው እንዴ ያለው? በቃ ሉተር ካለ ማይት ኦኬ፣ ኧረ ጣጣ የለውም የሚባል ነገር የለም። ሪስፔክት ሌላ ነው። ዝም ብሎ የወረደውን ሁሉ አሜን አንልም። ዛሬ ድረስ ነው እኮ አሜን የማንለው። ማንም ተነስቶ መድረክ ላይ የተናገረውን ሁሉ አሜን አንልም። እንደ እግዚአብሔር ቃል መሆኑ ቼክ እናደርጋለን። አሁን ምን መሰለ እኮ ጴንጤ እየመጣ ሐሰት ትምህርት ላይ ከሚደነፋብ የሚሻለው ምንድን ነው? ሂድና የት ቦታ ነው ማን ወቅቶ ነው የት ቦታ ነው የእሱ ደም ተፈናጥቆ አይን የበራው 2 ሰዓት ባለመድኃኒት ነው እንጂ ሰዓሊ ሆነ እንዴ? ደግሞ እስኪ ይሄንንም እንደው የሚነግረኝ ጥሩ ነው ብንማማር። ሉቃስ ምናምን ትለኛል እንዴ? ከማን ሐዋርያ የተቀበልከው? ይሄኛውን ዘመን ላይ ያለ ትውልድ አትሸውደው ነው የምልህ። አትሸውደውም። አይ ነው ከማን ጋር የታገልን እንደሆነ እናውቃለን። አቅም አላችሁ፣ ህዝብ አላችሁ። ቃለም ብቻ አይደለም እኮ እናንተ ጋር ያለው መሳያው ብሩቱ ብቻ አይደለም ያላችሁ። ምድረ ሰዓሊ ነጋዴው ከእናንተ ጋር እንደሆነ እናውቃለን። ጧፍ ሻጭ፣ ሻማ ሻጭ ከማን ጋር ከሚሊዮን ነጋዴዎች ጋር ነው የምንታገለው። ከብዙ ካህናቶች ጋር ነው የታገርን ያለው። ለምንድን? እንጀራቸው ነው። እነሱ እንጀራቸው ነው፣ እኛ ህይወታችን ነው ወንጌል። ከማን ጋር የታገልን እንደሆነ እናውቀዋለን። ግን መሞት ካለብን እንሞታታለን እንጂ በዚህ ጨለማ እስካሁን ያመጣችሁት ህዝቡን ይበቃቸዋል። ከዚህ በኋላ ግን አትነዱትም። ህዝቡ በቃ አለቀ። አሁን መቆም አለበት። እዚህ ጋር ይቆማል። እንዴት ነው የሚቆመው? ህዝቡ ይጠይቃቸዋል። በአክብሮት ትመልሱለታላችሁ። ብለናል ብሎ ነገር የለም። ያ ሰውዬ እንዳለው ብያለሁ ዘመን ያበቃል። 1 ደቂቃ ተጨማሪ እናገራለሁ። ብያለሁ ዘመን ያበቃል። ከየት አመጣኸው? ከየት ተቀበልከው? ሐሰት ትምህርትን የምትደብቅበት ካባ ሆኗል። ቀበብሎሽ ትውፊት። በቃ እንደዚህ መደበቅ አትችልም። ብዙ ዘመን ተደብቃል። አሁን ግን አትችልም። በጣም በቂ ነው። እስካሁን የበላኸው፣ እስካሁን የዘረፍከው፣ እስካሁን ያምታታኸው በክህነት ስም ይበቃል። አሁን ሪስፔክት ፉሊ አትሊስት ለምዕመናኖች መመለስ አለብን። ጠቅሰህ ቦታውን፣ ክፍሉን፣ ማስረጃውን አያይዘህ ነገ ትሰሙኛላችሁ። አሁን የማልነግራችሁ ነገር አለ። ነገ እናወጣዋለን። አይኖ አኬ ላይ የደረሰውን ስታይ፣ ኢዮብ ላይ የደረሰውን ስታይ፣ ጋዴሳ ላይ የደረሰውን ፕሮቴክት ያደርጉኛል ካልካቸው ቀሲስ እንደዛ አይነት ስድብ አትጠብቅም። ግድ የለም ተሰደብ፣ ጠይቅ። እውነቱን ይሻላል። ተሰድበ እውነቱን ብታቅ ይሻላል። የታክሲ ተራ ልጅ አይደለም የአውቶቡስ ተራ ልጅም ይበሉ። ግድ የለም ተሰድበ ጠይቅ። እውነቱን አውቀህ ብትሄድ ይሻላል። ደህና አድርገው ሲያስገቡላቸው ነው አይደል? ሌላው መጠየቅ አቆመ። ይፈራ እንዴ? እዛ እርስ በርስ እዛው መጠየቅ ጀመሩ። እየመጣች ልደትን ነው የምጠይቀው፣ እየመጣች ፈለገን ነው የምጠይቀው። ሁለቱም ስዕል አድኖ የሚባል የለም እያሉ ያዋሻቸዋል። ተመልከት እንግዲህ ደግሞ በካህናት ሲሰቃይ የኖረ ህዝብ ደግሞ አሁን ደግሞ በቲክቶከር መሰቃየት ጀመረ። አስቡት እንግዲህ መቼ ነው የሚያርፈው ይሄ ህዝብ? አሁን ቢያንስ እነዚህ ወጣቶች ናቸው፣ እነዚህ አይፎግሩኝም ብላ ልጅቷ በካህናት ስትታለል ስለኖረች አሁን ይሄ ወጣት ልጅ የቲክቶከር መቼም እንደው ይረዳኛል፣ እሱ መቼም አይሸውደኝም፣ እንደው ይራራልኛል። እሱም የሽወዳው አካል ስለነበረ ባለፈው ሲበሳጭ ሰምቼዋለሁ። በደማስቆ ሳውልን የተገናኘችው ማርያም ናት የሚለው ትርክት ውሸት፣ ድብን ያለ ውሸት ሲያቃጠለው ሲያናድደው ስላየው አትሊስት እሱም እንደኔ ቪክቲም ስለሆነ አትሊስት ይረዳኛል ብላ አንተ ጋር ስትመጣ አንተም ዋሻት። ስላድኖ አይባልም። ይሄ ነገር እኮ ብዙ ጊዜ አስተማርንበት፣ ብዙ ጊዜ እኮ ተናገርን። ምንድነው ለምን የማትሰሙት? ምንድነው ችግራችሁ ብለህ በል አንተም ዋሻት። ልደት ቃል ሲዋሻት ሄደችና እሺ ፈለገ ቢያንስ ደግሞ የሆነ ነገር ይነግረኛል ስል እሱም ስላድኖ የሚባል ነገር የለም ቅዱሳን ስላት ነው የሚባለው አለ። ያው መጨረሻው ጽዋው ሞላ። ኤርሚያስ ጋር ተገናኘ። እንዴት ነው ሲለው አይ ቤተክርስቲያንሽ ትክክል ነው የተሳስቻለሁ አለ። የግድ ኤርሚያስ መምጣት አለበት? የግድ ወንጌላዊ አማኝ መምጣት አለበት ሐሰት ትምህርታችሁን እንድትጥሉት? ልጅቷ ግን አንተን አምና ቀጥላለች ህይወቷን። አሁን ዋሻት፣ አንተም ዋሻት።
ነገ እንዴት ነው የምታምንህ? ነገ እንዴት ነው የምታምንህ? ስለዚህ ያለው ድል ምንድነው መሰላችሁ? ለነፍሳችሁ ስትሉ አሁን ቀጥታ ሄዳችሁ መረጃውን መጠየቅ አለባችሁ። ለሚያወሯት ቅብብሎች ውስጥ ለደበቋት ለእያንዳንዷ ነገር መረጃ መጠየቃል። መረጃ የማይቀርብ ከሆነ እጅህን ጭንቅላት ላይ ሰላም አድርገህ ሰላምታ ሰጥተህ ከዚህ አይነት ተረት ራስን ማግለል ነው ያለብህ። በቃ አይ ይመቻል ዳግዬ ተረት እኮ ያዝናናል ያስቃል እኮ ምትልና ኖርበታለሁ ኖርበታለሁ ቆሜበታለሁ ሰምጥበታለሁ ካልክ መብት ነው። አባቴ ሲዋረድማ ዝም ብዬ ዞር ብዬ ነበረ። በጣም ይቅርታ። ተባረክ ዳግሻዬ፣ ጸጋ ይብዛልህ። ኦኬ አይገቡም አይደል? የገባ ሰው የለም። ለመንን፣ አስለመንን፣ ተማጸንን፣ የለም። ኦኬ አንዳንድ አማኞች እዚህ ገዝታ አትላኩ። እሺ ወገኖች፣ በቃ ላትገቡ አትላኩ። ኦኬ አንተ ሰው ዛሬ ይቀበልሃለሁ። ከዚህ በኋላ ግን ዛሬውኑ ነው ብሎክ ማድረግ። ሌላ አጀንዳ ከሌለ ማለት ሁሉ ቀን ነው የምትልከው። አደ ነው ከየት ቤተ እምነት እንደሆንክ ማወቅ ፈልጋለሁ። እሺ ፊሊሞን እያወራ ነው። ሄድፎን አድርጓል መሰለኝ እርምዬ። ሄድፎንህን ንቀለ ወንድማችን። ፊሊሞን በደም አስታኪዬ ነው ያስቀመጥኩትኝ ብሎክ ላደረግ ማለት ነው ካላወራ። ኦኬ ጎ እዚህ ቤት ውስጥ እንዳትፈቱት ይሄን ሰው። ኦኬ እንዳትፈቱት ማንም ሰው ፊሊሞን ወንድሙ የሚባልን ሰው ማንም ሰው እንዳትፈቱት። ሞዴሬተሮች በጣም ነው ሁሉ ቀን የሚልከው ገስት። እሺ ከገስት ላይ ያላችሁ ሰዎች ራሳችሁ ውረዱ። ብሎክ ለመደረግ ካልፈለጋችሁ የወንጌል አማኞች ሆናችሁ በማይመለከታችሁ አርዕስት ላይ ለማውራት የምትፈልጉ ሰዎች ማለት ነው። ኤርሚ ይቅርታ፣ ነገ እያልኩ እያወራው ነበረ። ከእኛ ጋር ገና ለካ ኦልሬዲ ኢትዮጵያ ወይም ሌላ ቦታ ኦልሬዲ ነግቷል። ለካ እኛ ጋር ማታ ስለሆነ ነው ነገ ያልኩት። በኢትዮጵያ ዛሬ ነው የሚባለው መሰለኝ፣ ወይም በአውሮፓ ዛሬ፣ በእኛ ነገ። ሰዓትንም ጨምርበት ነገር እንትን ማስታወቂያ ይሰራል። ከዚህ ፕሮግራም ማለቂያ በፊት ላይ እናስቀምጣለን። እሺ ቤኪ እነግራቸዋለን። አንዴ ጠብቁንና እነግራቸዋለን። በኤርሚዬ ስላለ ይነግራቸዋል። ኦኬ ጌታ ይባረክ። ወንድሞቼ እናቶቼ፣ እንግዲህ ምን እያልን ነው? እኔቺ ግዝቷ እና ማስፈራሪያዋ ስላለች፣ በተለይ ግዝቷ ስላለች ገብተው አያወሩም እና እግዚአብሔርን እጅግ አድርገን እናመሰግናለን። ግን ምንድነው ማድረግ ያለብን? ትውልዱ እየሰማ ነው። ቀደም ወንድምነት ቪዲዮም እያሳየ ነበር። እሱንም ቪዲዮ በደንብ አልተነጋገርንበትም። ከዚህ በኋላ በደንብ የምንሰራበት ይሆናል። በተለይ ሲራክ ደግመህ እንዳትልክ። ዛሬ በጣም ብዙ አማኞች እንትን ብላችኋል። እንትን እንዳትሉ እሺ። ኦኬ ሎክ በቤተ ክርስቲያን የሚነሱ መጽሐፍቶች ላይ እንደዚሁም በመጽሐፍ ቅዱስ ላይ ሁሉ ጭምር ሳይቀር ቀርበው መነጋገርን እኔ እውነት ለመናገር ለማናደድ ፕሮቮክ ለማድረግ አይደለም። ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመኗ እርዝመት ሩቅ የመሆኑን ያህል ሕዝቡን በእግዚአብሔር ቃል አላስታጠቀችውም፣ አልመገበችውም፣ አላሳደገቻቸውም። ልብ በሉ። የዘመኗ ርቀት ከኛ ከወንጌላውያኑ በእድሜ ዘመን በምስረታ ማለት ነው እቀድማለሁ ጥንታዊ ነኝ ብላ ብትልም ሙግት ክርክር አናነሳም እሱ ላይ እሺ። ግን የዘመኗ ርቀት ሩቅ የሆነውን ያክል ህዝቧ ግን የእግዚአብሔርን ቃል መጽሐፍ ቅዱስን እንኳን ቅድም ወንድምነ ብሩኬ ሲናገር ነበር። መጽሐፍ ቅዱስን ከጸሎት መጽሐፍ ተለይተው ማያቅ ምዕመናን ያሉት
መጽሐፍ ቅዱስሽን እስኪ አምጪ ብለህ ብትላት መዝገበ ጸሎት ጉማጅ የሚያለው መጽሐፍ ነው የማሳየህ። ወንድሜ ትተዋለህ አትተውም? ወንድሜ በሚዩት ልለፍህ፣ በሚዩት አልፌሃለሁ ለዛሬ ማለት ነው። እና ወንድሞቼ መጽሐፍ ቅዱስና መጽሐፍ ቅዱስን እንኳን ለይታ አታውቅም፣ ወይ ደግሞ ለህዝቧ መጽሐፍ ቅዱስና የጸሎት መጽሐፍትን ለይታ አልነገረቻቸውም። ቢያውቁም ጥቂት አገልጋዮች ናቸው የሚያውቁት። አሁን የገባኝ እኔ የእውነት ለመናገር እኛ ዝም ብለን እኔ አሁን ከዚህ በኋላ የማደርገው ማለት ነው ኑ ግቡ ብዬ አልልም፣ ኑ ግቡ ብዬ አልልም። እንደውም እንደዚህ አይነት ፕሮግራም ነው የማደርገው ከዚህ በኋላ